በለው የሩታ እናት የአብርሽ ልጅ ይዤ ሄዳለሁ አለች። ጋይስ በጣም ተናዳ ትናንት አስተያየት እየሰጠች ነበረ። እውነት ነው፣ ለትውልድ የማያስተምር የተጨመላለቀ ስራና እንግዲህ እንዳልኳችሁ ነው። አብርሽ ልጁን ወስዶ ለሄርሜላ ሰጥቷታል። እኔ ግን በጣም ያስገረመኝ የሄርሜላ መልስ ነው። እንዶ ትናንት ራስ ማን መክሮች ነው ባከሽ? ደህና ምላሽ ነው የሰጠሽው። ህው ተመስገን። እኔም ለልጅሽ ነገሩ የእንጀራ ልጅ ማን ማሳደግ ይፈልጋል? አረም በወጣት እንዴ አንተ የወለድከው ልጅ እሷ ምን አገባይ ብላ ነው የምታሳድግልህ? አየህ እንደዚህ ነው ወልዶ መለየት። ይሄ ነው ችግሩ። ለሩታም ቢሆን ሩታም ቢሆን አሁን ያ ውሽሜ አሳድግልሻለሁ በጣም ጥሩ አባት ሆንልሻለሁ ሊልሽ ይችላል። በጭራሽ ግን አይፈልግም። ከአንገቱ በላይ ነው። ሄርሜላም ውሰድ አለችው። ውሰድ የእንጀራ ልጅ ምን በወጣት የሰው ልጅ ዳይፐር እሱ በልቡማ በቃ ሄርሜ ተቀበለኛለች፣ ዳይፐሩን እየቀየረች ጽድት አርጋ ታሳድግልኛለች ብሎ ሊሆን ይችላል። ግን ማንም ሰው የሰው ልጅ አይፈልግም ማለት ነው። እና ኧረ ልጁ ማርያምን እኔ አንድ ቀን ወድቆ ብቻ ተገነጣጥሎ እንዳይወድቅ። ኧረ በስመ አብ አንተ ምን ሆነ ነው? አንዴ ያቅፈዋል፣ አንዴ አንድ እጁን ይዘዋል፣ አንዴ እግሩን ያንጠለጥለዋል፣ አንዴ በጀርባው ያስተኛዋል፣ አንዴ በደረቱ ይገለብጠዋል። ኧረ በስመ አብ አንተ ምንድን ነው በልጅ ኧረ አብረሽ ኧረ በጣም ይደብራል። ማርያም ግን እኔ 3 ወር ልጅ ምን ልታደርጉት ነው? በስመ አብ ወልድ መንፈስ ቅዱስ። እረ ጌታ ሆይ ትዕግስቱን ስጠኝ። እና እንግዲህ ያው ትናንት እንዳያችሁት ነው። እዛው እኮ ነው አንድ ግቢው ነው እኮ የሚሰሩት። ይሄንን መኝታ ክፍል ይሄዳል። ከዛ ሩታ ደግሞ በቃ 2 ክፍል ነው ያላቸው። እዛኛው ብሎ ከሄድና አብረሽ መኝታ ክፍል ውስጥ ይገባል። ከዛ እና ሄርም በቃ ድራማውን አብሮ ነው የሚሰሩት። እና ያው ነግሬያችኋለሁ። ወዲያው ነው ሩታ የሄደችው። አድሮ አይደለም ከኔ ጋር ነው ያደረው አለ ውሸታ። ረስማ አሞ ያብረሽ ልብሱን ቀይሮ ምናምን ከዛ ከኔ ጋር አድሮ ነው አለ ውሸት። እንዴት ነው የሚያድረው? እሷስ ቢሆን እንዴት ነው ጨክና ጡቷ ራሷ ያሳድራት። እንዴት ነው ጨክና ተታው የምታድረው? አቤት ውሸት፣ በተአምር ውሸት ነው። አብሮት አላደርም። ወዲያው ነው ሩታ እየተከተለችው ኋላ ሄደችው። አብረሽ ልጁን ይዞ ሄደ ወደ እንትኑ ወደ ቤቱ። ከዛ ደግሞ ሩታ ደግሞ ተከትላ ወዴት ሄደች? ወደ እነ አብረሽ ወደ ተከራየበት። ተከራይቶት አይደለም ሲጀመር እዛው እንትኑ አጠገብ ነው ያለ ሩማቸው ማለት ነው። ከነ የሩታ ቤት ከጎን ያለው ነው እርግጠኛ ነኝ። ወይ ታችኛው እነዛ የሆኑ ጥንድ ካፕሎች አሉ። ታችኛው ነው የተከራዩ የሚመስለኝ። እነ አብረሽ ከታች እነ ሩታ ከላይ አንድ ብሎክ ነው ተከራይታ ያሉት። ከዛ እሷ ደግሞ ከታች ትሄድና እነ ሄርሜላ ከውጭ ይመጣሉ በመኪና። ከዛ ደግሞ ሩታ ትሄዳለች። ከዛ ልጇን ታመጣለች። ከዛ በኋላ እንደዛ ነው እንጂ አድሮ አይደለም። አቤት ውሸት፣ አቤት ውሸት፣ አቤት ውሸት። ደግሞ ሄርሜላ ውሰድ ለልጁ እናቱ ናት የምትሻለው። ወይኔ ፈጣሪ ትዕግስቱ ስጠኝ። አቤት ውሸት፣ አቤት ውሸት። ማርያም እንዴት አባታቸው እንደሚሰክሱን እኮ በጣም ነው የሸቀሉብን። በነገራችን ላይ እነ አብርሽ ማለት ነው ደሞሃን ብለው በልጁ መጡ። በሴት ሞከሩ፣ በወንድ ሞከሩ፣ በጣም በብዙ ነገር ሞክረዋል። በነገራችን ላይ ግን ሁሉ ነገር አልተሳካም። በጣም የሚያሳዝነው ነገር አሁን ደግሞ በልጃቸው ሊሸቅሉ እና በቃ እንዲህ ሲያደርጉ ስታይ የሩታ እናት ደግሞ በጣም ተሰማት መሰለኝ። እኔ አሳድገዋለሁ ልጁን ለኔ ሰጡኝ እያለች ነበረ። እውነት ነው፣ ወስደሽ አሳድገው። የምር እንዲህ የሩታ እናት ብትወስደው በጣም ደስ ይለኛል። እንደ ሀሳብ ማለት ነው። ወስዳ ብታሳድገው ጥሩ ነው። እንዴ አሰቃዩት እኮ አንድ ቀን ወይ ከፎቅ ጥለውት ምናምን በቃ ልጁን እንትን የሚሉት እንዴ። ኧረ በፈጠረሽ እናቱ ጉድ እኮ ነው። እና ብትወስደው ጥሩ ነው። እኔ ማርያም እንደ ሀሳብ እንደውም ሩታ ለእናትሽ ስጫት። አንቺ ከወንድ ጋር መጋጋጥ ከፈለሽ ማለት አብረሽም ለሄርሜላ ለእንጀራ እናሰታ አሳድግ ከምትል ሩታም የእንጀራ አባት አምጥተሽ ከዛ እሱ ያሳድግልኝ ከምትይ ማለት ነው ምን ታረጊያለሽ መሰለሽ? ተሰጫታለሽ ለእናትሽ። ከዛ አንቺ እንደፈለሽ ከወንድ ጋር ተጋጋጫለሽ፣ ትደባደባላችሁ። አንድ ቀን ስትደባደቡ ራሱ ወድቃችሁበት ልጁ የሆነ ነገር ሊሆን ይችላል። ከዛ ደግሞ የሰው አይነ ካሜራ ላይ እንደውም የሩታ እናት መታቀምታ ምትወስደው ብሎ ነው ይመስለኝ። እና አሪፍ ሀሳብ ነው እናቷ ያመጣችው። ስጡኝን ያሳድገዋለሁ ልጄ ናፍቆኛል፣ ለሚዲያ የማይመጥን ስራ አትስሩ። አብሮሽንም ልትነካው ሞክራለች። ሩታ እኮ ፖስቸሯ ብቻ ይበቃል አለች። ይህ ማለት ምን እንደው ታውቃላችሁ? በእሷ ፎቶ እየሰራህ እየነገርክ ነው። በእሷ ፎቶ ነው እንትን እያገኘ ያለው ገቢ
እይታ እያገኘ ያለው በሩታ ፎቶ ነው። ሞዴል እኮ ናት በለው ማዘር ሊነካኩት ነው። የእውነት ከተጣሉማ በቃ ሀላስ ጥንብርኩሱን ነው የምታወጣው እንደባለፈው። ና እንደ ሀሳብ ሩታ እንደውም ከወንድ ጋር መስራት ፍላጎት ካለሽ አብርሽም እንዲሁ ከሴት ጋር መስራት ፍላጎት ካላችሁ ልጃችሁን ለሩታ እናት ቢሰጧት እንደ ሀሳብ አሪፍ ነው። እንዴ ልጁ ተሰቃየ። የምር እነሱ ሲደባደቡ ከወንድ ጋር ስትጋጋጥ ልጁ ከሄደ ደግሞ እንዴት ብለው ይሰራሉ? አብረሽም ልይ እያለዛ አይመላለስም፣ ወንድም አያመጡ ምናምንና የማይመጥን ስራ እየሰሩ ስለሆነ እውነት ነው ማዘር ያሉት እንደ ሀሳብ። እኔ እንደውም ሩታ ልጅሽን ለእናትሽ ሰጠሽ፣ ከዛ እንደፈለሽ መጋጋጥ፣ እንደፈለሽ መላላት፣ ከፈለሽ ከወንድ ጋር መሳሳም፣ ከፈለሽ ከወንድ ጋር ሆቴል መሄድ፣ ከፈለሽ መተኛት፣ ይህ ሁሉ ነገር ማድረግ ትችያለሽ። ልጅሽን ለእናትሽ ሰጠሽ ማለት ነው። ከዛ ውጭ ግን ልጅ ይዞ እንደዛ አይነት ነገር ራሱ አያምርም። ፍቅረኛ ብትይ ብትላላጭ ብትጋጋጭ ከወንድ ጋር በተአምር ነው የማያምረው። ልጅ ያለው ሴት አስበሻዋል? ከወንድ ጋር ሲላላጥ ማለት ነው። ስለዚህ ሩታ ማድረግ ያለብሽ እንደዛ ነው። እንዴ እናትና አባታቸው ራሱ ዝም የአብርሽ አባት በቃኝ ብሏል። በቃኝ መሮኛል፣ በእኔ ህይወት አትግባ ብሎኛል፣ አስቀይሞኛል እያለ ነበር። የሆነ ሪከርድ ሰምቼ ነበር። እና የአብርሽ አባት ብሎ ደክሞታል። በነገራችን አሁን የቀሩ የሩታ ናቸው። እናትየው እንግዲህ ልጁን ስጡኝ እናንተ አንዴ ወደዛ አንዴ ወደዛ እያላችሁ ከምትገነጣጥሉብኝ ልጄን ሰጡኝና ልጄን አሳድጋለሁ እያለች ነው። የሩታን ሀሳብ አድንቄያለሁ፣ የእናቷን ማለት ነው። እንደዚህ ከሚያደርጉት መታም ከምትጨቃጨቅ ይቅርታ ቢነግሯቸው ስለማይሰሙ አሁን እንዲህ አድርጊ ታይ እንደዚህ ከወንድ ጋር ተስሬ ቢሏት ራሱ አሰማም። እሱ ከሴት ጋር እየሰራ ነው ብላ እየሰራች አልሰማም ብላ ስለሆነ እየሰራች ያለችው ቢነግሯት ራሱ አሰማም። ስለዚህ ማድረግ ያለባት ልጁን መውሰድ ብቻ ነው። እናቷ መውሰድ ብቻ ነው። ታይ ቢሏት አትተውም፣ አልተወችም እስከ ዛሬ። ስለዚህ እናትየው ልጅ መውሰድ ነው እንጂ እንደዚህ ተታረቁ ምናምን አይሰራም። ብለው ሲጀምር አይፈልጉም ሩታ ከአብርሽ ጋር እንድትሆን የሚፈልጉት እሷ እየሰራች ገንዘቧን ለራሷ እንድታረግ ለራሷ የሆነ ነገር እንዲኖራት ምናምን ነው የሚፈልጉት። እና በፎቶ እየነገርክ ነው እንደማለት ነው ባጭሩ። ፖስቼሯ ብቻ ሲያምር አሉ ማዘር አምርረዋል። ለማንኛውም እንደ ሀሳብ እንደዚህ ይህ ሀሳብ አሪፍ ነው አይመስላችሁ? ብቻ ይመቻችሁ። ለማንኛውም ማለት ነው ልጁን የምር አታሰቃዩት እንዴ! ከዚህ በላይ ምን ልታረጉ ነው? መወለዱን ራሱ ይጠላዋል ልጁ። ሆ ገነጣጥለው አንዴ በጀርባ አንዴ በጀርባ አንዴ በኋላ አንዴ ወደፊት ምን ይሄ ነው? እና ጥሩ አይደለም የምር። የሰው አይን ራሱ እርስ ማአሙልስ ቅዱስ ይደብራል። እና እንግዲህ ዛሬ ሩታ ልጇን ይዛ ትመለሳለች ማለት ነው። አምጣ ብላ ምን ጠቃቀው